ሰላም ጤና ይስጥልኝ ውድ የኢንፎቴመንት የዩቲዩብ ቻናል ቤተሰብ እኔ ፋሲል ነኝ። ዛሬ በሌላ ቪዲዮ መጥቻለሁ። እንደምታውቁት የኢንፎቴመንት የዩቲዩብ ቻናል እንግዲህ የተለያዩ አይነት ወቅታዊና አስተማሪ የሆኑ የተለያዩ አይነት ኢንፎርሜሽኖችን ነው የሚቀርቡበት፣ የተለያዩ ቱቶሪያሎች የሚቀርቡበት ቻናል ነው። ስለዚህ ዛሬም ደግሞ ለእናንተ ይጠቅማሉ የምላቸውን ሐሳቦችን ጠቅለል አድርጌ በዚህ ቪዲዮ ይዤላችሁ መጥቻለሁ። ዛሬ ይዤላችሁ የቀረብኩት ከዲቪ ፕሮግራም ጋር አጠቃላይ እንደዚሁም ደግሞ ከዲቪ 2027 ጋር የተያዙና እናንተ ያነሳችኋቸው ተደጋጋሚ ጥያቄዎችን የተመለከተ ምላሽ ይዤላችሁ ነው የቀረብኩት። እንግዲህ ሰሞኑን ከአንድ ሳምንት ምናምን በፊት በጀምሮ እንግዲህ የተለያዩ አይነት ከዲቪ 2027 ጋር የተያዙ የተለያዩ አይነት ለእናንተ ይጠቅማሉ ያልኳቸውን አንዳንድ ኢንፎርሜሽኖችን ሳስተላልፍላችሁ ነበረ። እናንተ የጠየቃችሁኝን ጥያቄ በመመርኮዝ የተለያዩ አይነት ከዲቪ ፕሮግራም ጋር የተያዙ ኦፊሻል ዌብሳይቶችን ሳጣራና እነዛ ላይ አንዳንድ አዳዲስ የሆኑ ነገሮችን ለእናንተም ጥያቄ ምላሽ ይሆናሉ ያልኳቸውን ነገሮች ስፈልግና እዛ ላይ ሪሰርች ሳደርግ ነበር የቆየሁት። ዛሬ ምላሽ ይዤላችሁ ቀርብ ያለው ማለት ነው። እንግዲህ ዛሬ ይዤላችሁ የቀረብኩት ምላሽ እናንተ በጣም በተደጋጋሚ ያነሳችኋቸውን ጥያቄዎች ነው። በተለይ ደግሞ ካነሳችኋቸው ጥያቄዎች መካከል ተደጋጋሚ የሆኑትን ነው ዛሬ ምላሽ ይዤላችሁ የቀረብኩት። እነዚህ ጥያቄዎች የትኞቹ ናቸው? ምላሾቻቸውስ ምንድን ናቸው? ከዚህም በተጨማሪ ዲቪ 2027ን በተመለከተ ምን አዲስ ነገር አለ? እንደዚሁም አጠቃላይ ከዲቪ ፕሮግራም ጋር በተያያዘ ልታውቋቸው የሚገቡ ወሳኝ የሆኑ ነገሮች ምንድን ናቸው የሚለውን አብረን የምንመለከት ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንደዚሁም ደግሞ የደወል ምልክት ከነካችሁ ሁሌ አዳዲስ የሆኑ ቪዲዮዎች ሲለቀቁ ይደርሷችኋል ማለት ነው። እንደዚሁም ደግሞ ላይክ እና ሼር ካደረጋችሁ ይሄ ቪዲዮ ልክ እንደናንተ ሌሎችም እንዲጠቀሙበት ማድረግ ትችላላችሁ ማለት ነው። ለማንኛውም ዛሬ ወደ ያስኩላችሁ ቪዲዮ እንሄዳለን። መልካም ቆይታ። እንግዲህ ቀደም ሲል ገልጬላችኋለሁ። ዛሬ ይዤላችሁ የቀረብኳቸው ቪዲዮዎች ለእናንተ በጣም ወሳኝ የሆኑ በተለይ ደግሞ ከጠየቃችሁኝ ተደጋጋሚ ጥያቄ በመነሳት ለእናንተ ምላሽ ይሆናሉ ያልኳቸውን ነገሮች ነው ይዤላችሁ የቀረብኩት። ታዲያ የጠየቃችሁኝ ተደጋጋሚ ጥያቄዎች አሉ። ለምሳሌ ፓስፖርት ያስፈልገናል የሚል ጥያቄ ደርሶኛል። እርግጥ ነው ፓስፖርት ያስፈልገናል የሚለው ጥያቄ ትንሽ ግርምትን የሚያጭር ነው ሆኖ አግኝቼዋለሁ። ሆኖም ግን በዚህ ጉዳይ ላይ መሰጠው ምላሽ ይኖረኛል። ሌላው ነገር ደግሞ ዲቪ ለመሙላት የሚያስፈልጉን ነገሮች ምንድን ናቸው የሚል ጥያቄም ተጠይቄያለሁ በተደጋጋሚ። እርግጥ ነው ዲቪ ለመሙላት የሚያስፈልጉን የትኞቹ ነገሮች እንደሆኑ ከዚህ ቀደም በሰራኋቸው በቅርብ ጊዜ ቪዲዮዎች ላይ ገልጬላችኋለሁ። ሆኖም ግን ዛሬም በድጋሚ እነዚህ ነገሮች ይዤላችሁ ቀርቤያለሁ። ሌላው ነገር ደግሞ ዲቪ ለመሙላት የእድሜ ገደብ አለ ወይ የሚልም ተደጋጋሚ ጥያቄ ተጠይቄያለሁ። ለነዚህ የሚሆን ምላሽ ይዤላችኋለሁ። ከዚህም በተጨማሪ ለዲቪ የሚሆኑ ሰነዶቻችንን ስናቀርብ የምናቀርበው በእንግሊዝኛ ቋንቋ ነው ወይ የሚል ጥያቄም ተጠይቄያለሁ። ይህንን በተመለከተ ምላሽ ይኖረኛል። እንግዲህ ሰሞኑን ከዲቪ program.state.gov እንደዚሁም ደግሞ ከtravel .state.gov ላይ የተለያዩ አይነት ምላሾች የሚሆኑ ነገሮችን ዝርዝር የሆኑ መረጃዎችን ሳጣራ ነበር። እንግዲህ በዚህ መሰረት ዛሬ ምላሾችን እሰጣለሁ። እንደዚሁም ደግሞ ዲቪ 2027ን በተመለከተ ምን አዲስ ነገር አለ እነዚህንም አብረን የምንመለከት ይሆናል። እንደዚሁም ደግሞ ለዲቪ የሚሆኗችሁን በጣም ወሳኝ የሆኑ ነገሮችን የበለጠ ልታውቋቸው የሚገቡ ነገሮችንም አብረን የምንመለከት ይሆናል ማለት ነው። እንግዲህ ወደ መጀመሪያው ጥያቄ ነው የምንሄደው። እሺ እንግዲህ ወደ ጥያቄዎቻችሁን ስንሄድ በመጀመሪያ ደረጃ ፓስፖርት የግድ አስፈላጊ ነው ወይ የሚል ጥያቄ ነው የተጠየቁት። እንግዲህ ያው ይሄ በጣም ግልጽ የሆነ ነገር ነው። ፓስፖርት የግዴታ አስፈላጊ ነው። ምክንያቱም ፓስፖርት የሌለው ሰው ሲጀመር ወዴትም ሀገር መሄድ ስለማይችል ወይም ከኢትዮጵያ መውጣት ስለማይችል ማለት ነው። ወይም ደግሞ ልክ ከዲቪ ጋር በተያያዘ ደግሞ ወደ አሜሪካ መሄድ አይችልም። ስለዚህ ፓስፖርት የግድ አስፈላጊ ነው። ሆኖም ፓስፖርት የሚያስፈልገው መቼ ነው የሚለው ነው ዋናው ጥያቄው። እርግጥ ነው አሁን ዲቪ ለመሙላት ፓስፖርት የሌላችሁ ልትኖሩ ትችላላችሁ። ፓስፖርት የሌላችሁ መሆኑ ዲቪ ፕሮግራም ላይ እንዳትሳተፉ የሚያደርግ አይደለም፣ ወይም እንደ ዋና ምክንያት መጠቀስ የለበትም። ስለዚህ አሁን ዲቪ ፎርም ለመሙላት ፓስፖርት አያስፈልግም። ዲቪ ለመሙላት ፓስፖርት አያስፈልግም። ትክክለኛ መልሱ ይሄ ነው። ታዲያ ፓስፖርት የሚያስፈልጋችሁ መቼ ነው የሚለው ነገር ግልጽ የሆነ ነገር ነው። ፓስፖርት የሚያስፈልጋችሁ ዲቪ ከደረሳችሁ በኋላ ላሉት ለእያንዳንዳቸው ነገሮች ግን ፓስፖርት ያስፈልጋቸዋል። ምክንያቱም ኤምባሲ ትገባላችሁ። ከዛ በፊት ደግሞ እንደ ዲኤስ 260 የመሳሰሉ ፎርሞችን ትሞላላችሁ። ከነዛ ጋር በተያያዘ ፓስፖርታችሁ ግዴታ አስፈላጊ ስለሆነ
ፓስፖርታችሁ የሌላችሁ ወይም ደግሞ ፓስፖርት እስካሁን ያላወጣችሁ ካላችሁ ካሁኑ ፕሮግራም ወይም ቀጠሮ ብታስይዙ ለፓስፖርት ለማውጣት በጣም ጥሩ ይሆናል። ምክንያቱም ፓስፖርት ላይ ቀጠሮ ልትቀጠሩ ትችላላችሁ። የወራት ቀጠሮ ሊኖር ይችላል። ስለዚህ ቶሎ ይሄንን ብታዘጋጁ ወይም ብታሟሉት በጣም አስፈላጊ ነው። ስለዚህ ፓስፖርትን በተመለከተ አጭሩና ትክክለኛው መልስ ይሄ ነው። ፓስፖርት ዲቪ ፎርም ለመሙላት ፓስፖርት አያስፈልግም። ፓስፖርት የሚያስፈልገው ግን ዲቪ ከደረሳችሁ በኋላ ላሉት ለእያንዳንዳቸው ሂደት ግን ፓስፖርታችሁ እጃችሁ ላይ ቢሆን የተሻለ ነው ወይም አስፈላጊ ነው። ወደ ሌላው ተጠየቁትን ጥያቄ ለመመለስ ያክል ዲቪ ለመሙላት የእድሜ ገደብ አለው ወይ የሚል ጥያቄ ተጠይቄያለሁ። ዲቪ ለመሙላት የእድሜ ገደብ አለው ወይ ካላችሁ አንዳንድ ነገሮችን ግምት ውስጥ ማስገባት እዚህ ጉዳይ ላይ በጣም አስፈላጊ ነው። ምክንያቱም ዲቪ ለመሙላት ከ18 ዓመት በታች የሆነ ማንኛውም እንግዲህ ከ18 ዓመት እድሜ በታች የሆነ ሰው ዲቪ ለመሙላት የሚያስፈልጉ በአብዛኞቹ መስፈርቶች እንደማያሟላ ግልጽ ነው። ለምሳሌ የትምህርት ደረጃን በተመለከተ ሊሆን ይችላል፣ የስራ ልምድን በተመለከተ ሊሆን ይችላል። እነዚህን የመሳሰሉ መስፈርቶችን ያሟላል ተብሎ አይጠበቅም ከ18 ዓመት በታች የሆነው ማንኛውም አመልካች ሊሆን የሚፈልግ። ስለዚህ እንደዚህ አይነት ደግሞ ብቃቶች የሌሉት ወይም ደግሞ እንደዚህ አይነት የስራ ልምድም ይሁን የትምህርት ደረጃዎች ብቁ የሆኑ ወይም ደግሞ ለዲቪ ለመሙላት የሚያስፈልጉ ከተባሉት ነገሮች መካከል ከነዚህ ሁለቱን አንዱን እንኳን የማያሟላ ከሆነ ቢያመለክት እንኳን ብቁ አይሆንም ማለት ነው። አንዳንድ ጊዜ ግን ከ18 ዓመት እድሜ በታች ሆነው በተለይ ደግሞ ከትምህርት ደረጃ ጋር በተያያዘ አስፈላጊ የሆነ መረጃ የሚያገኙ ወይም ደግሞ የሚያሟሉ ሊኖሩ ይችላሉ። አንዳንድ ጊዜ ለነሱ እንግዲህ ብቁ ናቸው ተብሎ ማሙላት ሊችሉ ይችላሉ ወይም ሊፈቀድላቸው ይችላል። እንግዲህ ይህን በተመለከተ ያሉትን ተጨማሪ የሆኑ ዝርዝር ነገሮችን ወደፊት የምንመለከት ይሆናል። ስለዚህ የእድሜ ገደብ አለው ወይ የሚለው ነገር ትንሹ የሚባለው የእድሜ ገደብ የለውም እስካሁን። ግን እንደነገርኳችሁ ከ18 ዓመት በታች የሆኑ ማንኛቸውም ሊያመለክቱ የሚፈልጉ ካሉ እንግዲህ እነሱ የትምህርቱም ወይም ደግሞ የስራ ብቃትን ያሟላሉ ተብሎ ስለማይጠበቅ ቢያመለክቱም እንግዲህ ተቀባይነት አያገኙም። ስለዚህ የእድሜ ገደብን ከተመለከታችሁ እስካሁን የተቀመጠ ይሄ ነው የተባለ የእድሜ ገደብ የለውም ነው። ሌላው ደግሞ የጠየቃችሁኝ ጥያቄ ዲቪ ለመሙላት የሚያስፈልጉ ነገሮች ምንድን ናቸው የሚል ነው። እንግዲህ ዲቪ ለመሙላት የሚያስፈልጉ ነገሮች የትኛቸው ናቸው? አሁን የጠቀስኳቸው ነገሮች ናቸው። አንደኛ የስራ ማስረጃ ሊኖራችሁ ይገባል። ባለፉት 5 ዓመታት ውስጥ ለ2 ዓመት የስራ ልምድ ካላችሁ በሙያ ነክ ሊሆን ይችላል፣ በማንኛውም የስራ መስክ ውስጥ 2 ዓመት የስራ ልምድ ካላችሁ ይሄ ተቀባይነት ያገኛል። በትምህርት ደግሞ ካላችሁ 12ኛ ክፍል መደበኛ የሆኑ አንደኛና ሁለተኛ ደረጃ ትምህርት ቤቶችን ማጠናቀቅ በጣም አስፈላጊ ነው። በተለይ ደግሞ ይሄ በዲቪ ላይ የሚታየው ደግሞ በአሜሪካ የትምህርት ስርዓተ ማዕቀፍ ውስጥ ከዛ ጋር ተመሳሳይ የሆነ ወይም ከዛ ሌቭል ጋር እኩል የሆነ የ12ኛ ክፍል እንደዚህ አይነት ማስረጃ ያለው ማንኛውም ይሄን ትራንስክሪፕት ማቅረብ የሚችል ይሄንን ማስረጃ ማቅረብ የሚችል ማንኛውም ሰው ብቁ እንደሆነ ተደርጎ ይታሰባል። ሌላኛው ደግሞ ትልቁ ነገር እንግዲህ እነዚህን ከሁለት አንዳቸውን ወይም ሁለቱንም ነገር አሟልታቸው የምትገኙም ቢሆን የመጀመሪያውና ሌላው ደግሞ የሚታየው ከነዚህ በተጨማሪ ደግሞ የሚታየው ነገር ምንድን ነው? ብቁ ከሆኑ ሀገሮች ውስጥ መቆጠር አለባቸው። ብቁ ከሆኑ ሀገሮች ውስጥ ማለት ምንድን ነው? ባለፉት 5 ዓመታት ውስጥ አገራችሁ ወይም ደግሞ ያላችሁበት ዲቪ የምታመለክቱበት አገር ከ50 ሺህ ያነሰ ስደተኞችን ወይም ደግሞ ከ50 ሺህ ያነሱ ብቻ ዲቪ ሙያዎችን የላከች ወይም ደግሞ ስደተኞችን የላከች አገር ብቻ ውስጥ መገኘት ነው ያለባችሁ። ምክንያቱም አሜሪካ ውስጥ እንግዲህ በየአመቱ ኤሊጂብል የሆኑ ወይም ደግሞ ለዚህ ዲቪ ለመሙላት ብቃት ያላቸው ወይም ብቁ ናቸው ተብሎ የተመረጡ አገሮች ይኖራሉ፣ ብቁ አይደሉም ተብሎ የሚመረጡ አገሮች ይኖራሉ። ስለዚህ ከነዛ አገር መካከል መቆጠር አለበት ሀገራችሁ ማለት ነው። ስለዚህ ለምሳሌ ኢትዮጵያ ውስጥ ሆነን ከሆነ ዲቪ የምናመለክተው ኢትዮጵያ ብቁ አይደሉም ከተባሉት ሀገሮች ውስጥ ከሆነች እንግዲህ የዲቪው ነገር ማመልከቱ ነገር ያበቃለታል ማለት ነው። እርግጥ ነው ይሄ እንዲሆን የሚያስችለው ትልቁ ወይም ደግሞ ብቁ አይደለም ለማለት የሚያስችለው እንደነገርኳችሁ ኢትዮጵያ ከዚህ በፊት ባለፉት 5 ዓመታት ውስጥ የላከቻቸው በዲቪ አማካኝነት የተላኩ ሰዎች ከ50 ሺህ ማነስ አለባቸው ማለት ነው። ስለዚህ አለበለዚያ ግን ከ50 ሺህ በላይ የሆኑ ስደተኞችን ከሆነ ወደ አሜሪካ የላከችው ብቁ ካልሆኑት ሀገሮች መካከል ነው የምትመደበው። ሆኖም ግን በዚህ ወቅት ምን አይነት ሁኔታዎች ሊኖሩ ይችላሉ፣ ምን አይነት አማራጮች ለእናንተ ብቁ እንድትሆኑ የሚያደርጋችሁ ምን አይነት አማራጮች ሊኖር ይችላል የሚለውን እንመለከታለን። ይሄን ደግሞ ከዚህ በፊትም በነበሩት ቪዲዮዎች ላይ ገልጬዋለሁ። ለምሳሌ ባለትዳር ከሆናችሁ የትዳር ጓደኛችሁ ባልም ሊሆን ይችላል፣ ሚስትም ልትሆን ትችላለች። የነበሩበት ሀገር ሌላ ከሆነ ለምሳሌ እናንተ ኢትዮጵያ ውስጥ ናችሁ፣ ኢትዮጵያ ብቁ አይደለችም ብትባልና
የትዳር ጓደኛችሁ ግን ከሌላ አገር ከነበረች በዛ ወይም ደግሞ ከነበረ በዛ አገርና ብቁ ከተባሉት ሀገሮች ውስጥ ከሆነ በሱ አማካኝነት ፎርሙን መሙላት ትችላላችሁ ወይም ደግሞ በዛ አማካኝነት ብቻ ብቃት እንዲኖራችሁ ትደረጋላችሁ። አለበለዚያ ደግሞ ወላጆቻችሁ ሌላ ሀገር ከነበሩና እናንተን ሲወልዱ ደግሞ የተወለዳችሁት እዚህ ኢትዮጵያ ውስጥ ከሆነ ኢትዮጵያ ብቁ አይደለችም ብትባልና ወላጆቻችሁ ደግሞ የነበሩት ወይም ትውልዳቸው ሌላ ሀገር ቢሆን በእነሱ አማካኝነት ደግሞ ዲቪ ፕሮግራም ላይ ልትሳተፉ የምትችሉበት አማራጭ ይኖራል። ከነዚህ ከሁለቱ ውጪ ግን አገሪቱ ብቁ አይደለችም ወይም ደግሞ ለምሳሌ እንደጠቀስኩላችሁ ኢትዮጵያ ብቁ አይደለችም ብትባል ወይም ባለፉት 5 ዓመታት ውስጥ ከ50,000 በላይ የሆኑ ስደተኞችን ነው ወደ አሜሪካ የላከችው ብትባልና ብቁ አይደለችም ብትባል ከነዚህ ሁለት አማራጮች ሌላ ምንም አይነት ነገር ብታሟሉም ዲቪ መሙላት አትችሉም ማለት ነው። ሆኖም በእነዚህ ሁለት አማራጮች ግን ለዲቪ ፕሮግራም ለመሳተፍ ብቁ ልትሆኑ ትችላላችሁ ማለት ነው። ስለዚህ ዲቪ ለመሙላት የሚያስፈልጓችሁ ነገሮች ይሄ ነው። ሌላው ነገር እንግዲህ እንደነገርኳችሁ በአብዛኛው ከ21 ዓመት በታች የሆናችሁ በላይ ከሆናችሁ እንደዚሁም ደግሞ የትምህርት ወይም የስራ ማስረጃ ካላችሁ ጥሩ የስራ ማስረጃ ወይም ጥሩ የትምህርት ደረጃ ካላችሁና ያንን በብቃት ማቅረብ የምትችሉ እስከሆናችሁ ድረስ ዲቪ ለማመልከት ብቁ ናችሁ ማለት ይቻላል። ሌሎች እንግዲህ ከዛ በተጨማሪ የሚያስፈልጓችሁን ወይም ደግሞ የሚፈለጉባችሁን መረጃዎችን ማቅረብ የምትችሉ መሆን ይኖርባችኋል። እነዚህ መረጃዎች የትኞቹ ናቸው? በኋላ ላይ የምንመለከታቸው ይሆናሉ ማለት ነው። እንግዲህ ሌላው ነገር ደግሞ ዲቪ ለመሙላት ወይም ደግሞ ዲቪ ስንሞላ የምናቀርባቸው ሰነዶች በሙሉ በእንግሊዘኛ መሆን አለባቸው ወይ የሚል ጥያቄም ጠይቃችሁኛል። እንግዲህ ይሄ በጣም ጥሩ ጥያቄ ነው። በተለይ ከቋንቋ ጋር በተያያዘ በጣም ወሳኝ የሆኑ ጥያቄዎችን እና አንዳንድ ነገሮችን መመልከታችን በጣም አስፈላጊ ነው። የመጀመሪያው የዲቪ ምዝገባን እስቲ እንመልከት። በዚህ ጉዳይ ላይ የዲቪ ምዝገባ ወይም ደግሞ የኦንላይን ፎርሙን ስንመለከት የከፍተኛ ደረጃ የትምህርት ደረጃችሁን ወይም ደግሞ የስራ ልምዳችሁን የምትገልጹበት የመጀመሪያው የኤሌክትሮኒክስ ምዝገባ ኢዲቪ ኢንትሪ በእንግሊዝኛ ፊደላት ነው መቅረብ ያለበት። ሆኖም ግን እዚህ ጋር አንድ የማትጠየቁት ነገር ምንድነው? የመጀመሪያው ላይ ለምሳሌ ዲቪ ለመሙላት ሰነዶችን ማቅረብ አይጠበቅባችሁም። የሚጠበቅባችሁ ብቃታችሁን ብቻ መግለጽ ነው። ይሄን ደግሞ ብቃታችሁን ለመግለጽ ግዴታ የሚያስፈልጋችሁ እንግሊዝኛ ቋንቋ ነው። የትኛውም ዲቪ ላይ የምትሞላቸው ነገሮች በሙሉ በእንግሊዝኛ ቋንቋ እና በሮማን ካራክተር ነው መቅረብ ያለባቸው። ስለዚህ ከዛ ውጭ የሆኑ ማንኛቸውም ቋንቋዎች በፍጹም በሌላ ቋንቋ መቅረብ አይገባቸውም ማለት ነው። ስለዚህ በእንግሊዝኛ ፊደል ብቻ መቅረብ ያለባቸው ናቸው። ስለዚህ ለፎርሙ የሚያገለግለው ቋንቋ የኦንላይን ፎርሙ በራሱ በዋናነት በእንግሊዝኛ የሚቀርብ ስለሆነ ማንኛቸውንም የትውልድ ከተማችሁን ሊሆን ይችላል፣ የትምህርት ደረጃችሁ ሊሆን ይችላል፣ ስማችሁንም ማንኛቸውም ከዚህ ጋር የተያያዙ መረጃዎችን ስታቀርቡ የምታቀርቡት በእንግሊዝኛ ቋንቋ ነው። ማስረጃዎችን በተመለከተም ደግሞ መጀመሪያ ዲቪ ስትሞሉ እነዚህ ማስረጃዎች እንድታቀርቡ አይጠበቅባችሁም። ስለዚህ በዚህ ረገድ ማለት ምንም አይነት ማስረጃ በሰነድ መልክ ልታቀርቡ አይገባችሁም። ስለዚህ የምታቀርቡት ያን ጊዜ ምንድነው ይሄን ያህል ተምሬያለሁ፣ ይሄን ያህል ውጤት አስመዝግቤያለሁ፣ ወይም ደግሞ ይሄን ያህል የስራ ልምድ አለኝ፣ ይሄን ያህል የትምህርት ልምድ አለኝ፣ ወይም በትምህርት ቤት ይሄን ያክል ነው የቆየሁት፣ ወይም ደግሞ የሚፈለግባችሁ ነገሮች ብቻ እዛ ጋር መጥቀስና ወይም መጻፍ እንጂ ምንም አይነት የስራ ደብዳቤዎችን ወይም ዲፕሎማዎችን አትጠየቁም ማለት ነው። እነዚህም ደግሞ የምትገልጿቸው ብቃታችሁ ደግሞ በእንግሊዝኛና በእንግሊዝኛ ብቻ መቅረብ ያለባቸው ናቸው። ታዲያ ሰነዶችን የምታስገቡት መቼ ነው ካላችሁ ደግሞ ከተመረጣችሁ ነው። ዲቪ አሸናፊ ከሆናችሁና ከተመረጣችሁ በኋላ ግን ደጋፊ የሆኑ የሲቪል ሰነዶችን ለምሳሌ የልደት ምስክር ወረቀት ሊሆን ይችላል፣ የጋብቻ የምስክር ወረቀት ሊሆን ይችላል፣ የፖሊስ ክሊራንስ ሊሆን ይችላል፣ ሌሎችም ከዚህ ጋር የተያዙ ሰነዶችን ልታቀርቡ ትጠየቃላችሁ። ከዛ በኋላም ደግሞ የትምህርት ወይም ደግሞ የስራ ልምድ ካላችሁም ደግሞ እነሱም በቪዛ ቃለ መጠይቃችሁ ላይ እንድታቀርቡ ትጠየቃላችሁ። እንግዲህ በዚህ ጊዜ ነው ትርጉም አስፈላጊ የሚሆነው። እንግዲህ ቀደም ሲል እንደነገርኳችሁ ዲቪ ለመሙላት ግዴታ ነው እንግሊዝኛ ነው መቅረብ ያለበት። ሆኖም ግን ሰነዶችን በኤምባሲ በምታቀርቡበትና ለቃለ መጠይቅ በምትቀርቡበት ጊዜ የዚህ ጊዜ ግን ትርጉም አስፈላጊ ሊሆን ይችላል። ይሄ ማለት ምን ማለት እንደሆነ ገልጽላችኋለሁ። ለምሳሌ ዋና ሰነዶች ይኖሯቸዋል። የራሳችሁን ኦሪጂናል የትምህርት ማስረጃ፣ የስራ ሰነድ፣ ለምሳሌ ዲፕሎማዎች ይሆናሉ፣ ትራንስክሪፕቶች ይሆናሉ፣ የተለያዩ ሌሎች ደብዳቤዎች ይሆናሉ። ለቪዛ ቃለ መጠይቅ ማምጣት ይጠበቅባቸዋል። የዛ ጊዜ ያመጣችኋቸው እነዚህ ትራንስክሪፕቶችም ይሆናሉ፣ ዲፕሎማዎችም ይሆናሉ፣ ደብዳቤዎችም ለምሳሌ ኢትዮጵያ ውስጥ ስለሆናችሁ ኢትዮጵያ በአማርኛ ቋንቋ የተጻፉ ሊሆኑ ይችላሉ። ስለዚህ በዚህ ጊዜ ምን አይነት ሁኔታዎች ሊከሰቱ ይችላሉ ነው ወይም ምን አይነት ነገሮች መኖር አለባቸው የሚለውን እንመለከታለን።
ለምሳሌ ያመጣችኋቸው ማንኛቸውም ሰነዶች በአማርኛ የተጠቀሱ ከሆኑና ቃለ መጠይቁ የሚካሄደው በእናንተ ሀገር ለምሳሌ ኢትዮጵያ ውስጥ ባለንበት ሁኔታ እንውሰደውና ለምሳሌ ኢትዮጵያ ውስጥ ባለው ወይም ደግሞ እዚህ አዲስ አበባ የሚገኘው የአሜሪካ ኤምባሲ ቃለ መጠይቁ የሚካሄድ ከሆነ በአብዛኛው በአማርኛ ቋንቋ የሚካሄድ ከሆነ ለምሳሌ እናንተ ደግሞ ያመጣችሁት ሰነድ በአማርኛ ቋንቋ ባይሆን በአፍ መፍቻ ቋንቋ ባይሆንና ወይም በሌላ ቋንቋ ቢሆን ያንን ማስተርጎማችሁ በጣም አስፈላጊ ነው። ስለዚህ ቃለ መጠይቁ በሚጠየቅበት ወይም በሚካሄድበት ሀገር ያለን የአፍ መፍቻ ቋንቋ ብቻ ነው የሚጠቀመው ኤምባሲው ወይም ቆንስላው ጽሕፈት ቤቱ ማለት ነው። ስለዚህ በዚህ ወቅት በአሜሪካ ኤምባሲ ገብታችሁ ጥያቄዎችን ለመጠየቅ የተለያዩ አይነት ቃለ መጠይቆችን ታደርጋላችሁ። ከዚህ በተጨማሪ ደግሞ የተለያዩ አይነት ሰነዶቻችሁን ታቀርባላችሁ። ስለዚህ በማንኛቸውም ቋንቋዎች ከሆነ ትርጉም ሊያስፈልገው ይችላል ማለት ነው። አለበለዚያ ለምሳሌ ጥያቄ የምትጠየቁት ወይም ደግሞ ቃለ መጠይቅ የሚደረግላችሁ በአማርኛ ባይሆን ለምሳሌ በእንግሊዝኛ ቢሆን ግዴታ ነው ትርጉም ያስፈልገዋል። ወይም ደግሞ የምታቀርቡት ሰነድ በግዴታ በእንግሊዝኛ ተተርጉሞ መቅረብ አለበት። ሆኖም በአማርኛ ቢሆን የምትጠየቁትና እናንተ ያቀረባችሁት ደግሞ ማንኛውም ሰነድ ይሁን ማንኛቸውም ማስረጃዎች ደግሞ በሌላ ቋንቋ ከሆነ ግዴታ ነው ትርጉም ያስፈልገዋል ማለት ነው። ስለዚህ እንደዚህ አይነት ሁኔታዎች ናቸው የሚከሰቱት። ታዲያ ትርጉም በሚያስፈልግበት ጊዜ ምን አይነት ነገሮችን መከተል አለባችሁ ካላችሁ ደግሞ አንደኛ ማስተርጎም አለባችሁ። ያቀረባችሁትን ሰነድ ተተርጉሙ ነው መቅረብ ያለበት። ሌላው ነገር ደግሞ በትርጉሙ ላይ አስፈላጊ የሆነ ማስታወሻ መግባት አለበት። ይኸው ምንድነው የተረጋገጠ ትርጉም መሆኑ እንደዚሁም ደግሞ ትርጉሙ ትክክለኛ መሆኑና ተርጓሚው የመተርጎም ብቃት እንዳለው የሚገልጽ በራሱ በተርጓሚ የተፈረመ መግለጫ መካተት አለበት ማለት ነው። ስለዚህ ለምዝገባ ግዴታ ነው እንግሊዘኛ ነው የምንጠቀመው። ሆኖም ለዲቪ ከተመረጠን ወይም ዲቪን ካሸነፍንና ሰነዶቻችን በሌላ ቋንቋ ከሆነ ወይም የምናቀርባቸው ማስረጃዎች በሌላ ቋንቋ የተጻፉ ከሆኑ ግዴታ በእንግሊዘኛ የተተረጎሙ መሆን ይኖርባቸዋል። ይህንም ደግሞ ስናስተረጉም ተርጓሚው በትክክለኛ የተረጋገጠ ትርጉም መስጠቱን የሚያሳይ በራሱ የተፈረመ ፊርማ መካተት አለበት ማለት ነው። ስለዚህ በእነዚህ ቋንቋ ነው ወይ የምናቀርበው ምናምን የሚለው ጥያቄያችሁን በተመለከተ በተደጋጋሚ ይህን ጥያቄ ስለጠየቃችሁኝ ነው ምላሹ ይህን ይመስላል። አጠቃላይ ብቻ ስለ ዲቪ ማወቅ ያለባችሁ ነገሮች ምንድን ናቸው የሚለውን ደግሞ እንመለከታለን። እንግዲህ እንደነገርኳችሁ ዲቪ ፕሮግራምን ለማመልከት ትልቁና የሚያስፈልጋችሁ ነገር ምንድን ነው? የትምህርት ማስረጃችሁ እንደዚሁም ደግሞ የስራ ልምድ ሊያስፈልጋችሁ ይችላል። ከሁለት አንዱ ማቅረብ ከቻላችሁ ይሄ በጣም በቂ ይሆናል ማለት ነው። እሺ ሌላው የምንመለከተው አጠቃላይ እንግዲህ ለዲቪ የሚያስፈልጉን ነገሮች ተመልክተናል። የእድሜ ገደብ አለ ወይ የሚለውን ተመልክተናል። የሚያስፈልጉን ነገሮች ምንድናቸው? ፓስፖርት ያስፈልጋል ወይ እና ሌሎችንም ጥያቄዎቻችሁን ለመመልከት ሞክረናል። እንግዲህ አጠቃላይ ተጨማሪ የሆኑ ግንዛቤ እንድትወስዱ የሚያደርጓችሁን አንዳንድ ግንዛቤ እንድትወስዱ የሚረዷችሁን ነገሮች ደግሞ ለመግለጽ ያክል የዲቪ 2027 ወይም የዳይቨርሲቲ ቪዛ ሎተሪ ላይ አንዳንድ አዳዲስ የሆኑ ነገሮች ተጨምረዋል። እንደነገርኳችሁ ዲቪ 2027 ፕሮግራም በጣም አስፈላጊና የተረጋገጠ ለውጥ አለ። ይህም የመጀመሪያው ነገር $1 የማይመለስ ክፍያ ነው። እንግዲህ የዲቪ 2027 ላይ ጀምሮ ይተገበራል የተባለው ይህ $1 የኤሌክትሮኒክ ምዝገባ ክፍያ የማይመለስ ክፍያ ነው። እንግዲህ ይሄ የተደረገበት ትልቁ ምክንያት ደግሞ ተደጋጋሚ የሆኑ ማመልከቻዎችንና ሌሎችን አንዳንድ ማጭበርበሮችን ለመከላከል እንደዚሁም ደግሞ ወጪ ከመጋራት አንጻር ፍትሃዊ ይሆናል ወይም ፍትሃዊ የሆነ ነገር እንዲኖር ከማስቻል አንጻር የተደረገ አዲስ እንግዲህ ፊቸር ነው። ስለዚህ ይሄ ነው። ሌላው ነገር ደግሞ ይሄ ክፍያ የሚተገበርበት ትልቁ መንገድ ደግሞ dvprogram.state.gov በተባለው ድረገጽ ላይ ማመልከቻችንን በምናስገባበት ጊዜ በዚህ በተፈቀደው የአሜሪካ መንግስት የክፍያ መግቢያ በኩል በኦንላይን ላይ ነው መከፈል ያለበት። እንግዲህ ዓላማውም ደግሞ ይሄው ነው። ሌላው ነገር ደግሞ የመደበኛ የጊዜ ሰሌዳ ነው። በነገራችን ላይ ዲቪ 2027ን በተመለከተ እስካሁን ምንም አይነት አዲስ የተገለጸ የኦፊሻል ቀን የለም ወይም የምዝገባ ቀን ይሄ ነው ተብሎ እስካሁን አልተጠቀሰም። እንግዲህ ከዚህ በፊት በነበሩት ተሞክሮች የጥቅምት መጀመሪያና እስከ ህዳር መጀመሪያ ድረስ ባሉት ወይም እስከ ህዳር አጋማሽ እስካሉት ጊዜያት ድረስ ነበር የዲቪ መሙያ ቀን የተባለው። ከዛ በኋላ ደግሞ ውጤት የሚጠበቅበት ቀን ወይም ውጤት የሚወጣበት ቀን ደግሞ ግንቦት የመጀመሪያዎቹ ወራት የግንቦት ወር መጀመሪያዎቹ ቀናት ናቸው ተብሎ ነው ሲጠበቅ የነበረው። እንግዲህ እስካሁን የዲቪ መሙያው ቀን በተመለከተ ምንም አዲስ የተገለጸ ነገር የለም። እስካሁን ጠብቁ ነው እንግዲህ እያለ ያለው dvprogram.state.gov እና travel.state.gov እንግዲህ ዲቪ ፕሮግራም ላይ ማመልከት የሚቻልበት ወይም ዲቪ መሙላት የሚቻልበትን ቀን እስካሁን ምንም አይነት ማረጋገጫ አልሰጠም። ይሄ ነው የተባለ ቀን አልጠቀሰም።
ሌላው ግን ዋና የሚባሉት የዲቪ ፕሮግራም መስፈርቶች እስካሁን አልተቀየሩም። እንደነገርኳችሁ የትምህርት ደረጃን በተመለከተም የስራ ልምድ በተመለከተም ምንም የተቀየሩ ነገሮች የሉም። በፊት የነበሩ ነገሮች ናቸው እንግዲህ አሁንም የሚቀጥሉት የትምህርት ደረጃም ቢሆን የስራ መስፈርትም ቢሆን ማለት ነው። ሌላው ነገር ማመልከቻ አያያዝን በተመለከተ ነው። እንግዲህ አሁንም በተደጋጋሚ መንገር የምፈልገው ነገር ማመልከቻ ወይም ደግሞ ዲቪ ስታመለክቱ በጣም ግልጽ ሆናችሁ በትክክለኛ የሆኑ መመሪያዎችን ተከትላችሁ ነው መሙላት ያለባችሁ። ስለዚህ ለራሳችሁ ለሁሉም አስፈላጊ የሆኑ የቤተሰብ አባላትን የተሟላ ትክክለኛ መረጃ ነው ማቅረብ ያለባችሁ። ስለዚህ ይሄ ማለት ደግሞ የትዳር ጓደኛችሁንም የትዳር ጓደኛ ካላችሁ ማለት ነው ልጆች ካሏችሁ ልጆቻችሁንም መዘርዘር ግዴታ ነው። ምንም እንኳን አብራችሁ ለመሄድ ባያስቡም እንኳን እነሱን ሁሉ የመዘርዘር ግዴታ አለባችሁ ማለት ነው። ከዚህ በፊትም እንደነበሩት ተሞክሮች ማለት ነው። ልጆች ማለት እነማን ናቸው ካላችሁ ደግሞ ከናንተ ጋር አብሮ የማይኖሩም ልጆች ቢሆኑ ወይም ደግሞ ከናንተ ጋር አብረው ወደ አሜሪካ ለመሄድ የማያስቡም ልጆች እንኳን ቢሆኑ እድሜያቸው ከ21 ዓመት በታች ከሆነ ያላገቡም ልጆች ከሆኑ ይሄ ማለት ባዮሎጂያዊ ልጆቻችሁ ይሆናሉ ወይም ደግሞ በሕግ የወሰዳችኋቸውም ልጆቻችሁ ሊሆኑ ይችላሉ ወይም የእንጀራ ልጆቻችሁም ቢሆኑ መዘርዘራችሁ ግዴታና አስፈላጊ ነው ማለት ነው። ፎቶግራፍንም በተመለከተ ተመሳሳይ ነው። ሁላችሁም ፎቶግራፍን በተመለከተ ፎቶግራፉም ትክክለኛ 600 በ600 የሆነ ከ240 ኪሎ ባይት ያልበለጠ ሳይዝ ያለው ፎቶ ነው ማቅረብ የሚጠበቅባችሁ። ስለዚህ ሁሉም አመልካቾች ዋናው ወይም እናንተ የትዳር ጓደኛችሁ ልጆቻችሁ የአሜሪካ የውጭ ጉዳይ ሚኒስቴር የፎቶ መስፈርቶችን በጥብቅ የሚያሟላ የቅርብ ጊዜ ፎቶግራፎችን ማቅረብ ይኖርባቸዋል ማለት ነው። እንግዲህ አጠቃላይ የእናንተን ጥያቄ በመመርኮዝ አጠቃላይ ደግሞ ከዲቪ ፕሮግራም ጋር ያሉ ልትከተሏቸው የሚገቡ መስፈርቶችን እንደዚሁም ደግሞ ዲቪ 2027ን በተመለከተ ያሉ እንግዲህ መረጃዎችን በተመለከተ የዛሬው ቪዲዮ ይህንን የተመለከተ ቪዲዮ ነበር ያቀረብኩላችሁ። አሁን እንግዲህ የተለያዩ አይነት ጥያቄዎች ሊኖሯችሁ ይችላሉ። በኮሜንት ሴክሽን ላይ ልታሳውቁኝ ትችላላችሁ። ስልክህን ደግሞ ተውልን ለምትሉኝ ደግሞ ለሁላችሁም ስልክ ቁጥሬ እንግዲህ ከታች አስቀምጬላችኋለሁ። በሱ ስልክ ቁጥር እየገባችሁ በቴሌግራሜ ላይ ልታናግሩኝ ትችላላችሁ ማለት ነው። ከመደወል ይልቅ ቴሌግራም ፔጅን ብትከተሉ ወይም ደግሞ በዚህ ቁጥር ላይ ቴሌግራሜ ላይ ገብታችሁ ብትጽፉልኝ በጣም ደስ ይለኛል። ከዛ በተጨማሪ በዩቲዩብ ላይ ልክ እንደምታደርጉት እንግዲህ ኮሜንት ሴክሽን ላይ እየገባችሁ ጥያቄዎቻችሁን ማስፈር ትችላላችሁ። እንግዲህ በተመሳሳይ ደግሞ ሌላ ለጥያቄዎቻችሁ ምላሽ የሚሆኑ ቪዲዮዎችን ደግሞ ሰርቼ ይዤላችሁ ቀርባለሁ። እንግዲህ የዲቪ ትክክለኛው የመሙያ ቀን ደግሞ ልክ ሲረጋገጥ ደግሞ የዛ ጊዜም ደግሞ ትክክለኛውን ቀን የሚገልጽበት ጊዜ ወይም ቪዲዮ ይዤ እቀርባለሁ ማለት ነው። እስከዛ እንግዲህ በሌሎች ቪዲዮዎች ነው ተመልሼ የምመጣው። ለማንኛውም ይሄ ቪዲዮ ይጠቅማችኋል ብዬ ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እና የደወል ምልክት መንካታችሁን አትርሱ። በሚቀጥለው ቪዲዮ ደግሞ ተመልሰን የምንገናኝ ይሆናል። መልካም ጊዜ ይሆንላችሁ። ሰላም